ዋናው የዚህ በዓል መልእክቱ ጥምቀት ማለት የፍቅር በዓል ነው፣ የሰላም በዓል ነው፣ የነጻነት በዓል ነው። ነጻነት አጥተን የነበርን ሰዎች ነጻነት ያገኘንበት ነው። በዚህ መሰረት ሁላችንም ኢትዮጵያውያን በውጭም በውስጥም ያላችሁ በበዓለ ጥምቀት የበለጠ የማይደሰት እንደውም ከና አባባሉም ይባላል ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ለምንድነው? የበዓሉን ትልቅነት፣ የበዓሉን ግዙፍነት፣ የበዓሉን ታሪካዊነት ስለሚያሳይ ነው። በበዓለ ጥምቀት ሁሉም መንፈሳውያን አባቶችም ይዘምራሉ፣ ይቀድሳሉ፣ ማህሌት ይቆማሉ። እጅግ ልዩ ነገር አለ። ዓለማውያኑም ደግሞ በሆታ በጭፈራ በተለያየ ነገር በሀገር ባህል ጭምር እየጨፈሩ ታቦታቱን የሚሸኙበት፣ ታቦታቱን የሚከተሉ፣ ለዓመት አድርሰን ብለው የሚዘምሩ እንዲሁም ደግሞ በገጠሪቱ ኢትዮጵያ በዛሬ ቀን በጥምቀት በዓል ሁሉ የሚተጫጩበት ቀን ሁሉ ነው። ስለዚህ ባህሉ ከሃይማኖታዊ እይታ ባሻገርም ባህላዊም ጨዋታዎች፣ ባህላዊ እይታዎች ለተለያዩ ቱሪስቶች መስህብ የሚሆኑ ልዩ ልዩ ታሪክ ያለው በዓል ነውና በዚህ በዓል ሁላችን የምንደሰትበት፣ ሁላችን ፈጣሪያችን የምናመሰግንበት፣ ከምንም በላይ እግዚአብሔር ያደረገልን ነገር እያሰብን የምናሳልፍበትና ሁላችንም ደግሞ ያለው ለሌለው እያሰበ እንዲያሳልፍ ከምንም በላይ ሁላችን ኢትዮጵያውያን ደስ